በኢንተርኔት ላይ የወንዶች ኬግልስ ብለው ቢፈልጉ የአካል ብቃት ተጽዕኖ ፈጣሪዎች ወይም ፊትነስ ኢንፍሉዌንሰርስ ከፍተኛ ጉልበት የሚጠይቁ ግሉት ብሪጆችን፣ ጥልቅ ስኳቶችን ወይም የዳሌ ዘንበል ማድረግ ፐልቪክ ቲልትስ እንቅስቃሴዎችን ሲያደርጉ ማየትዎ አይቀሬ ነው። ግን እውነታው ይሄ ነው። እነዚህን እንቅስቃሴዎች የሽንት ማምለጥን፣ ከሽንት በኋላ የሚንጠባጠብን ችግር ወይም የብልት መነሳሳት ችግርን ኢሬክታይል ዲስፈንክሽን ለማከም እያደረጉት ከሆነ ጊዜውን በከንቱ እያባከኑ ነው። እነዚህ እንቅስቃሴዎች ለቂጥ ግሉተስ እና ለጭን ጀርባ ሃምስትሪንግስ ጡንቻዎችዎ እጅግ በጣም ጥሩ ቢሆኑም ትክክለኛውን የዳሌ ውስጥ ወለል ፐልቪክ ፍሎር ጡንቻዎችን አያነጣጥሩም። ለሽንት መቆጣጠርና ለወሲባዊ ተግባር ተጠያቂ የሆኑት ጡንቻዎች በሚገርም ሁኔታ ትናንሽ፣ ጥልቅና በዳሌው ውስጥ ሙሉ በሙሉ የተደበቁ ናቸው። ዛሬ የአካል ብቃት ወሬዎችን ወደ ጎን በመተው እነዚህን ጡንቻዎች ያለምንም ድካም ለማግኘት ለመለየትና ለማጠናከር የሚረዱትን ትክክለኛ የሕክምና ደረጃዎች እንመለከታለን። የሚገርም ውጤት ለማግኘት በመጀመሪያ ቃላቱን በግልጽ መረዳት አለብን። የዳሌው ወለል ፐልቪክ ፍሎር የመኝታ መረብ ወይም ሐሙክ ቅርጽ ያለው የጡንቻዎች ስብስብ ነው። በተለይም ሌቫተራኒ የሚባለው የጡንቻ ቡድን ሲሆን ከፊት ካለው የብልት አጥንቶ ጀምሮ እስከ ጀርባው የጅራት አጥንቶ ድረስ ይዘልቃል። እነዚህ ጡንቻዎች ፊኛዋንና አንጀቷን የሚደግፉ ሲሆን በቀጥታ በብልቶ ስርና በፊንጠጣው ዙሪያ ይጠቀለላሉ። ጡንቻዎቹን ለማሳበጥ ወይም ለማኮማተር ከመሞከራችን በፊት ትክክለኛውን የመነሻ አቀማመጥ መምረጥ አለብን። ጀማሪ ከሆኑ የመሬት ስበት ጠላት ሆነው እነዚህን የአካል ብቃት እንቅስቃሴዎች ቆመው ለማድረግ ከሞከሩ የመሬት ስበት የውስጥ አካላትዎን ወደ ታች ስለሚጎትታቸው እንዲህ ያለውን ረቂቅ ጡንቻ ለይቶ ማኮማተር በጣም ከባድ ይሆንብዎታል። ይልቁንም ከፍተኛ የስሜት ምላሽ በሚሰጠን አቀማመጥ መጀመር እንፈልጋለን። ለጀማሪዎች 2 ፍጹም የሆኑ አቀማመጦች አሉ። አማራጭ ሀ፣ በጎን መተኛት። ምቹ በሆነ ምንጣፍ ላይ በጎኖ ይተኙ እና ትራስ በጉልበቶቹ መካከል ያድርጉ። ይህ የመሬት ስበትን ከዳሌው ላይ ሙሉ በሙሉ የሚያቃልልና ዳሌውን ዘና የሚያደርግ ነው። አማራጭ ለ፣ በንቃት መቀመጥ። ጠንካራና ጠፍጣፋ ወንበር ላይ ይቀመጡ። ከወንበሩ ጀርባ እንዳይደገፉ ዳሌውን ትንሽ ወደፊት ሳብ ያድርጉ። እግሮቹን መሬት ላይ አስተካክለው ያስቀምጡ። ደረትዎን ከፍ ያድርጉና በታችኛው የጀርባው ክፍል ላይ ያለውን ተፈጥሯዊ ቀስ ጠብቁ። ለዛሬው መመሪያ በንቃት መቀመጥ አቀማመጥን እንጠቀማለን፣ ምክንያቱም የወንበሩ ጠንካራ ወለል ቀጥተኛ አካላዊ ምላሽ ይሰጥዎታል። አሁን ቀጥ ብለን እንቀመጥ፣ በጥልቀት እንተንፍስ እና ወደ ጡንቻ ማነቃቂያ ደረጃዎች እንለፍ። ይህንን የጡንቻ ቡድን እንዴት ማንቃት እንደሚቻል በደረጃ እንመልከት። ብዙ ሰዎች ሁሉንም ነገር በአንድ ጊዜ ለመጭመቅ ይሞክራሉ። ይህም ሌሎች ጡንቻዎች ጣልቃ እንዲገቡ ያደርጋል። ይልቁንም አንጎሎ ትክክለኛውን የነርቭ መንገድ መለየት እንዲችል ይህንን መኮማተር በ3 ትክክለኛ ክፍሎች እንገነባዋለን። በመጀመሪያ ቀጥ ብለው ይቀመጡ እና ሆድዎን ሙሉ በሙሉ ዘና ያድርጉ። አሁን ትኩረትዎን ሙሉ በሙሉ ከፊት ለፊት ባለው ክፍል ላይ ያድርጉ። ብልቷን በቀስታ ወደ ውስጥ ወደ ሆዶ ለመሳብ ወይም ለማሳጠር እንደሚሞክሩ አድርገው ያስቡ። ይህ በጣም ረቂቅና ጥልቅ እንቅስቃሴ ነው። ጣቶችዎን በቀስታ በብልቶ ስር ላይ ካደረጉ ጡንቻው ወደ ሰውነቶ ሲጠጋ ከቆዳው በታች መጠነኛ መወጠር ሊሰማዎት ይችላል። አይጨነቁ። ይህ ቅንጅትን ለመገንባት የሚደረግ የጡንቻ እንቅስቃሴ ብቻ ነው እና ከዚያ በኋላ ሰውነቶ ወዲያውኑ ወደ መደበኛ ሁኔታው ይመለሳል። በመቀጠል በመካከለኛው ክፍል ላይ እናተኩር። ሽንት እየሸኑ እንደሆነና በድንገት የሽንቱን ፍሰት ለመቀነስ ወይም ለማስቆም የፈለጉ ይመስል ያስቡ። ያንን የተለየ ጡንቻ ይጭመቁትና ከዚያ ይልቀቁት። እዚህ ጋር ወሳኝ የደህንነት ምክር አለ። ሽንት ቤት ውስጥ ሽንት እየሸኑ እያለ ይህንን በጭራሽ እንዳይለማመዱ። ይህንን ማድረግ ተፈጥሯዊ የሽንት ፊኛ ንቅናቄን ሊያስተጓጉልና ለሽንት ቧንቧ ኢንፌክሽን ሊዳርገዎት ይችላል። ይህንን እንደ አእምሯዊ ማስታወሻ ብቻ ይጠቀሙበት። አሁን ደረጃ 1 እና ደረጃ 2 ለማጣመር ይሞክሩ።
የፊተኛውን ያሳጥሩና መካከለኛውን ይጭመቁ። ከዚያም ዘና ይበሉ። ሶስተኛው ክፍል የዳሌው ወለል የጀርባው ክፍል ነው። ጸጥ ባለ ክፍል ውስጥ ፈስ ላለማስወጣት እየሞከሩ እንደሆነ ያስቡ። በፊንጣጣው ዙሪያ ያለውን ጡንቻ መጭመቅና ማጠንከር ይፈልጋሉ። ይህንን ሲያደርጉ መቀመጫው ወይም ጌጣው ሙሉ በሙሉ የማይንቀሳቀስ መሆን አለበት። ከወንበሮ ላይ ከፍ ማለት የለቦትም። እናም የጭን ጡንቻዎችዎ መላላት አለባቸው። አሁን ሁሉንም በአንድ ላይ እናዋህዳቸው። ይህ እውነተኛና ሙሉ የኬግል መኮማተር ነው። ቀጥ ብለው ይቀመጡ፣ በመደበኛነት ይተንፍሱ። እናም በአንድ ጊዜ የፊተኛውን ያሳጥሩ፣ የሽንት ፍሰቱን ያስቆሙ እና የጀርባውን ያጥብቁ። ይህንን መኮማተር ለ3 ሰከንዶች ያህል ቀስ አድርገው ያዙ። መተንፈስዎን ይቀጥሉ። ትንፋሽዎን አያይዘው እና የሆድ ጡንቻዎችን ሙሉ በሙሉ ዘና ያድርጉ። አሁን በቀስታ ይልቀቁ። ይህንን በትክክል እያደረጉ ከሆነ እንደ ባይሴፕ ማሳበጥ ያለ ትልቅ የጡንቻ መወጠር አይሰማዎትም። በጣም ረቂቅና ድምፅ አልባ ነው። አፈጻጸመውን ለማረጋገጥ በመስታወት ፊት ለፊት በጎንዎ ይቆሙ። ጡንቻውን ሲያኮማትሩ ብልቶ መጠነኛ ወደ ውስጥ ሲሳብና የዘር ፍሬ ከረጢቶ ወደ ላይ ከፍ ሲል ማየት አለብዎት። ሆድዎ ወደ ውጭ ከወጣ ወይም መቀመጫው ከተጨመቀ አንድ እርምጃ ወደ ኋላ ይመለሱና እንደገና ይሞክሩት። ውጤት ለማየት ምን ያህል ጊዜ ማድረግ አለብዎት? ሳምንት 1 እና ሳምንት 2። ማስተናገጃና ቅንጅት። ስለ ጥንካሬው አይጨነቁ። ሙሉ በሙሉ በአፈጻጸም ዘዴው ላይ ያተኩሩ። እያንዳንዳቸውን ለ3 ሰከንዶች በመያዝ ከዛም ለ6 ሰከንዶች ሙሉ በሙሉ ዘና በማድረግ ከ3 እስከ 5 የሚደርሱ ለስላሳ መኮማተሮችን ያድርጉ። ይህንን አጭር ልምምድ በቀን 3 ጊዜ ይድገሙት። ከሳምንት 3 ጀምሮ ተከታታይ ጥንካሬ። የጡንቻ ቅንጅቶ ከተስተካከለ በኋላ ወደ ተከታታይ ጭነት እንሸጋገራለን። ልክ እንደ ሌሎች ጡንቻዎች ሁሉ የዳሌው ወለል ጠንካራ ለመሆን መፈተን አለበት። የመጨረሻው ግቦ እስከ 10 ሰከንድ ድረስ መያዝ ነው። ይህንን ከፍተኛ ጥረት የሚጠይቅ መጭመቅ ያድርጉት። ነገር ግን አስተነፋፈስዎ ፍጹም እየተረጋጋ መሆኑን ያረጋግጡ። በአንድ ዙር ውስጥ ከ8 እስከ 12 የሚደርሱ ጠንካራ የባለ 10 ሰከንድ መኮማተሮችን ለማድረግ አልሙ እና እነዚህን በሳምንቱ አብዛኛዎቹ ቀናት በቀን 3 ጊዜ ያከናውኑ። ይህንን ቀላል ለማድረግ ይህንኑ ትክክለኛ ልምምድ ከታች ባለው የቪዲዮ ማብራሪያ ውስጥ አስቀምጫለሁ። ለውጥ ለማየት ምን ያህል ጊዜ ይወስዳል? ይህ ሙሉ በሙሉ በእርስዎ መነሻ ሁኔታ ላይ ይወሰናል። አንዳንድ ወንዶች በ4 ሳምንታት ውስጥ በሽንት መቆጣጠር ወይም በብልት መነሳሳት ተግባር ላይ ግልጽ የሆነ መሻሻል ያስተውላሉ። ሆኖም የዳሌው ወለል ጡንቻዎች በጣም ይላሉ ከሆኑ ጥንካሬያቸውን ሙሉ በሙሉ መልሶ ለመገንባት እስከ 5 ወይም 6 ወራት ወጥ የሆነ ዕለታዊ ስልጠና ሊወስድ ይችላል። እዚህ ላይ ቀጣይነት ብቸኛውና በጣም አስፈላጊው ነገር ነው። ይህ መመሪያ ጠቃሚ ሆኖ ካገኛችሁት ሌሎች ሳይንሳዊና እውነተኛ ምክር የሚፈልጉ ወንዶች ይህንን ቪዲዮ እንዲያገኙት የላይክ ምልክቱን ይጫኑ። ጥያቄዎችን ከታች ባለው የአስተያየት መስጫ ውስጥ ይተዉ። በተቻለ መጠን አንብቤ ምላሽ እሰጣለሁ። ስለተመለከቱኝ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ